የሳይበር ሴኩሪቲ አንድ ሀገር በዲጂታል ሲስተም በሚጓዝበት ጊዜ የዚህ የሳይበር ጥቃቶች በየጊዜው ስለሚከሰቱ እነዚህን ለመከላከል እና አጣፋም ለመመለስ የሚያመቸው የሳይበር ሴኩሪቲ እውቀት ሲኖር ነው። በመካከለኛው ምስራቅ የፖለቲካና የጦር መድረክ ላይ ታየው አዲስ ምዕራፍ ቀጠናውን ወደማይመለስ የጦርነት አዘቅት ወይም ወደ አዲስ የኃይል ሚዛን ለመቀየር እየተቃረበ ይመስላል። በሰሜናዊው የእስራኤል ግንባር ከሊባኖስ ጋር ያለው ውጥረት ወደ ሙሉ ወረራ ሊሸጋገር የሚችልበትን ምልክት አሳይቷል። በደቡብ በኩል በጋዛ ሰርጥ ያለው የሰብአዊና የወታደራዊ ቀውስ እንደቀጠለ ሲሆን፣ በውቅያኖስ ማዶ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሐማስ ያስተላለፉት የመጨረሻ ማስጠንቀቂያ የዲፕሎማሲውን ቋንቋ ወደ ጦርነት ቋንቋ ቀይሮታል። ፕሬዝዳንት ቭላዲሚር ፑቲን በአሜሪካው ፕሬዝዳንት ዶናልድ ትራምፕ የዩክሬን ጦርነትን ለማቆም የሚያስችል ስምምነት በጣም ቀርቧል ማለታቸውን ተከትሎ በዛሬው ዕለት በሞስኮ ከአሜሪካ ልዩ መልእክተኞች ስቲቭ ዊትኮፍ እና ያሬድ ኩሽነር ጋር ይመክራሉ ተብሏል። አንደኛ አቀማመጣችንን ማስተካከል፣ በምስሉ ላይ እንደምትመለከቱት ከወገብ ቀጥ ብሎ መቀመጥ፣ ረጅም ሰዓት አለመተኛት፣ ለወገብ የሚስማማንን ፍራሽ መምረጥ፣ ከባድ ዕቃ ስናነሳ ከጉልበት በርከክ ብሎ ማንሳት። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ሀገሬ ዜና ጀምሯል። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘን ቀርበናል። ከመላው ስቱዲዮ ባልደረባዎቼ ጋር አብሬያችሁ ቆይታ የማደርገው እኔ ዳግም ተገኝ ነኝ። በመጀመሪያም አበይት መረጃዎችን አስቀደምን። በመንግስት የጤና ተቋማት ውስጥ የሚያገለግሉ የጤና ባለሙያዎችና ቤተሰቦቻቸው የማህበራዊ የጤና መድህን አገልግሎት ተጠቃሚ እንዲሆኑ የሚያደርግ አሰራር ይፋ ተደርጓል። የፋይናንስና የአደረጃጀት ውስንነት እንዲሁም የጤና ተቋማት የዝግጁነት ደረጃ ላይ የሚታዩ ውስንነቶች የጤና መድህን አገልግሎት በከፍተኛ ደረጃ የሚያስፈልጋቸውን የማህበረሰብ ክፍሎች በሚፈለገው ፍጥነት ማካተት እንዳይቻል አድርጎ መቆየቱ ተነግሯል። ደምሰው ሽፈራው ተጨማሪ አለው። በኢትዮጵያ ጤና መድን አገልግሎት ላይ በተለያዩ የማህበረሰብ ክፍሎች ከሚቀርቡ ተደጋጋሚ ቅሬታዎች መካከል አንዱና ዋነኛው አገልግሎቱ በከፍተኛ ደረጃ የሚያስፈልጋቸውን የማህበረሰብ ክፍሎች በሚፈለገው ደረጃ አላካተተም የሚለው ነው። በተለይም ደግሞ የጤና ባለሙያዎች፣ ጡረተኞችና የመንግስት ሰራተኞች ይህንን ጥያቄ በማቅረብ ላይ ከሚገኙት መካከል ተጠቃሾቹ ናቸው። የኢትዮጵያ ጤና መድን አገልግሎት በበኩሉ ለእነዚህ ጥያቄዎች በፍጥነት መፍትሄ ላለመስጠቱ በምክንያትነት የሚያስቀምጣቸው መሰናክሎች የፋይናንስና የአደረጃጀት ውስንነት እንዲሁም የጤና ተቋማት የዝግጁነት ደረጃ ናቸው። በኢትዮጵያ የጤና መድን አገልግሎት የአባላት አስተዳደርና የሀብት አሰባሰብ መሪ ስራ አስፈጻሚ አቶ ጉደታ አበበ ለጣቢያችን እንደገለጹት ቁጥራቸው ከ17 ሚሊዮን በላይ የሚሆኑ ዜጎች በጤና መድን አገልግሎት እንዲካተቱ የሚጠበቅ ሲሆን ይህንን በአንድ ጊዜ ለማድረግ ደግሞ ከፍተኛ በጀት፣ ሰፋ ያለ አደረጃጀትና የሰው ሀብት እንዲሁም ዲጂታላይዝድ የሆነ መሰረተ ልማት ይጠይቃል። ሪሶርስ ሊሆን ይችላል። ሁለተኛ የዝግጅት ምዕራፍ የመሸከም አቅማችን ምዝገባው ቅድም እንዳልኩት ዲጂታል ሲስተም ነው የሚመዘግበው። ሰዎች ሁሉ በአንዴ ኢትዮጵያ ውስጥ ያሉትን ለምሳሌ ቅድም ያልኩት በማህበረሰብ አቀፍ ጤና መድን የሚካተት ቢያንስ ወደ 17 ሚሊዮን 20 ሚሊዮን ይጠጋል። እነዚህን 20 ሚሊዮን ሰራተኛ ሲደመር ቤተሰቦችን ጨምሮ መዝገብ በጣም ከባድ ነው የሚሆነውና ከበጀት አንጻር የበጀት ኢምፕሊኬሽን አለው። አንድ በጀት አለው። የኛም ዝግጅት ይሄን የመፈጸም አቅማችንን ሁለቴ ደግሞ የጤና ተቋማቶች ዝግጁነትም በትክክል አገልግሎት ከመስጠት አንጻርም በደረጃ በደረጃ እየታየ መምጣት ያለበት ስለሆነ ማህበረሰብ አቀፍ ጤና መድን በዛ ልክ ነው የመጣው። ቀስ በቀስ እያደገ እየጎለበተ ነው ዛሬ የደረሰበትን ደረጃ ደርሶ እንጂ አልነበረም። ወረዳ ሽፋኑም ጭምር እያደገ ቀስ በቀስ ትግራይ ላይ፣ አማራ ላይ፣ ኦሮሚያ ላይ፣ ደቡብ ላይ ተጀምሮ ነው እየሰፋ እያደገ የመጣውና የማህበራዊ ጤና መድንም እንደዛው ልክ እየሰፋ እያደገ ይሄዳል። ባንዴ እንዳይጀምር ያደረገባቸው ብዙ ምክንያቶች ይኖራሉ። ከምክንያቶች ውስጥ አንዱና ዋነኛው የማስፈጸም አቅም አንዱ ችግር ሊሆን ይችላል። በየጊዜው የተለያዩ የማህበረሰብ ክፍሎችን የአገልግሎቱ ተጠቃሚ የማድረግ ስራ እየተሰራ መሆኑን የገለጸው የጤና መድን አገልግሎት በመንግስት የጤና ተቋማት ውስጥ የሚያገለግሉ የጤና ባለሙያዎችና ቤተሰቦቻቸው የማህበራዊ የጤና መድን አገልግሎት ተጠቃሚ ማድረግ መጀመሩን አስታውቋል። አገልግሎቱ በይፋ ስራ መጀመሩንም የኢትዮጵያ ጤና መድን አገልግሎት ዋና ዳይሬክተር አቶ ተስፋዬ ወርቁ ገልጸዋል። የጤናው ዘርፍ የመንግስት ሰራተኞች በስራቸው ባህሪ ምክንያት ለበሽታ ተጋላጭ ከመሆናቸውም በላይ በየደረጃው በሚገኙ የጤና አገልግሎት ሰጪ ተቋማት ለተጠቃሚዎች አገልግሎት ሰጪ እንደመሆናቸው መጠን በሌሎች የመንግስት ተቋማት የመንግስት ልማት ድርጅቶች ውስጥ ተቀጥረው የሚሰሩ ሰራተኞችን ከሚሰጡት አገልግሎት ተጠቃሚ እንደሆኑ ሁሉ የጤና ዘርፍ ሰራተኞችም የጤና እክል ሲያጋጥማቸው የሕክምና አገልግሎት ወጪያቸው በመንግስት ተሸፍኖ አገልግሎት እንዲያገኙ ለማድረግ ሰፊ ስራ ሲሰራ ቆይቷል። በመሆኑም አዲስ በወጣው የጤና አገልግሎት አስተዳደር ቁጥር አዋጅ 1363/2017 መሰረት
የጤና ዘርፍ የመንግስት ሰራተኞች የጤና መድን አባልነት ሙሉ መዋጮ በመንግስት እንዲሸፈን ተደርጓል። የጤና ባለሙያዎችን የአገልግሎቱ ተጠቃሚ ለማድረግ የሚያስፈልገው የምዝገባ ሂደት ካሳለፍነው ታህሳስ ወር መጀመሪያ አንስቶ መጀመሩም ተነግሯል። በአጠቃላይ ከ491 ሺህ በላይ የጤና ባለሙያዎችን የመመዝገብ እቅድ ያለ ቢሆንም እስካሁን የተመዘገቡት 181 ሺህ መሆናቸውም ተጠቅሷል። መደበኛ የጤና መድን አገልግሎት ተጠቃሚዎች 3 በመቶ የሚሆነውን የአገልግሎት ክፍያ እንዲያዋጡ እንዲሁም የተቀረውን 3 በመቶ ደግሞ በመንግስት የሚሸፈንበት አሰራር ያለ ቢሆንም የጤና ባለሙያዎች የጤና መድን ወጪ ግን ሙሉ በሙሉ በመንግስት የሚሸፈን እንደሆነ አቶ ጉደታ ገልጸዋል። እንግዲህ የጤና አዋጁን በደንብ ማየት ይፈልጋል። ያው በማህበራዊ ጤና መድን ውስጥ የተቀመጠው 3% መንግስት ይሸፍናል፣ 3% ደግሞ ራሱ ሰራተኛው ይሸፍናል። ቀድሞ የነበረው ማህበራዊ ጤና መድን አዋጅ ደንብ። ይሄኛው አዲሱ የወጣው የጤናው ዘርፍ የመንግስት ሰራተኞች ግን 3% የመንግስትንም ሲደመር ሰራተኛው የሚያዋጣ ነው 3%፣ 6%ቱን የሚሸፍነው መንግስት ነው። ስለዚህ አንድም የጤናው ዘርፍ ውስጥ ያለው የመንግስት ሰራተኛ አንድም ነገር አይከፍልም። 100% ወጪው የሚሸፈነው በመንግስት ነው የሚሸፈነው። እንግዲህ አዋጁ ላይ በግልጽ እንደተቀመጠው የጤናው ዘርፍ ሲባል በጤና ዘርፍ ውስጥ ያሉትን የጤና ባለሙያ ሲደመር የድጋፍ ሰጪ ወይም ደግሞ የአስተዳዳሪዎች ጥበቃ ሊሆን ይችላል፣ ጽዳት ሊሆን ይችላል፣ ጸሐፊ ሊሆን ይችላል፣ ሐኪም ሊሆን ይችላል። በጤናው ዘርፍ ውስጥ ያሉትን በሙሉ የሚያካትት ስርዓት ነው። ስለዚህ ሁሉንም ያካታል የጤና ዘርፉ እነዚህም በሙሉ እንጂ የጤና ባለሙያዎች ያለም ሁሉንም ጤና ባለሙያን ጨምሮ በዛ ውስጥ ያሉትን የድጋፍ ሰጪ ሰራተኞችንም ያካታል። በዚህ የጤና ባለሙያዎች የጤና መድን አገልግሎት ላይ የቅንጦት ሕክምና ናቸው ተብለው ከተለዩ ጥቂት የሕክምና አገልግሎቶች እንዲሁም ከውጭ ሀገር ሕክምና በስተቀር ሁሉም አይነት የሕክምና አገልግሎት ወጪ እንደሚሸፈንም ተጠቁሟል። ኢትዮጵያ የሳይበር ደህንነቷን ለማስጠበቅ የሀገራትን ልምድና ተሞክሮ ልትካፈል እንደሚገባ ተነግሯል። የኢኖቬሽንና ቴክኖሎጂ ሚኒስቴር፣ የእስራኤል ኤምባሲና የሳይበር ደህንነት ማህበር በጉዳዩ ዙሪያ የልምድ ልውውጥ መድረክ አካሂደዋል። ኃይለ ገብርኤል ታደሰ። ኢትዮጵያ በዲጂታል ቴክኖሎጂ መስክ ያላትን እንቅስቃሴ ያለ ስጋት ለማስቀጠል የሳይበር ደህንነትን ማጠናከር እንደሚገባት ተነግሯል። በዘርፉ የካበተ እውቀት ካላቸው ሀገራት ልምድ መቅሰም ደግሞ ለውጤታማ ስራ የራሱን ከፍተኛ ሚና ይወጣል። የኢኖቬሽንና ቴክኖሎጂ ሚኒስቴርና የሳይበር ደህንነት ማህበር ከእስራኤል ኤምባሲ ጋር በመተባበር የልምድ ልውውጥ መድረክ አካሂደዋል። በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ በሀገራት የዲጂታል ጉዞ ውስጥ የሳይበር ጥቃቶችን መመከት የሚያስችል የሳይበር ደህንነት እውቀት አስፈላጊ መሆኑን ተናግረዋል። እስራኤልም በዘርፉ ያላትን የካበተ ልምድ ለኢትዮጵያ ለማካፈል ዝግጁ መሆኗን ገልጸዋል። እስራኤል በዚህ የቴክኖሎጂ የሃይቴክ የኢኖቬሽን ሂደት ላይ ብዙ ልምድና ብዙ የፈጠራ ችሎታን አስታውቃለች፣ ለዓለም አበርክታለች። በዚህ ሂደት ላይ ብዙ ውጤቶች ተገኝተዋል። በልማቱም ወኪል በተለያየ የሳይበር ሴኩሪቲ አንድ ሀገር በዲጂታል ሲስተም በሚጓዝበት ጊዜ የዚህ የሳይበር ጥቃቶች በየጊዜው ስለሚከሰቱ እነዚህን ለመከላከል እና አጣፋም ለመመለስ የሚያመቸው የሳይበር ሴኩሪቲ እውቀት ሲኖር ነው። ስለዚህ እኛ ዛሬ ከዚህ የተገኘ ነው። እንደሚታወቀው ሁሉ ኢትዮጵያ የኢኮኖሚዋን ዲጂታል ሲስተም በማድረግ የዲጂታል ሲስተምን ግንባታ በመጓዝ ላይ ነው የምትገኘው። ታዲያ በዚህ ወቅት ላይ ለኢትዮጵያ ከፍተኛ አስተዋጽኦ ሊያደርግ የሚችለውን የሳይበር ሴኩሪቲን የትምህርት፣ የኢንፎርሜሽን የተለያዩ ሁኔታዎችን ኢንትሮዲዩስ ለማድረግና በዚህ ሙያ ላይ ኤክስፐርት የሆነው ብዙ ልምድ ያለው እንግዳችን ከእስራኤል የመጣው ለነዚህ ቀደም ብዬ ለጠቀስኳቸው ሴክተሮች የመንግስታዊም ሆነ መንግስታዊ ላልሆኑ ከፍተኛ የትምህርት ተቋሞች ገለጻ ለማድረግና የእስራኤልን ልምድ ለማካፈል ነው። የሳይበር ጥቃቶች በሰው ሰራሽ አስተውሎት ወይም ኤአይ ታግዘው ይበልጥ ረቂቅ እየሆኑ መምጣታቸው ደግሞ ስጋቱን አሳሳቢ ያደርገዋል። በመድረኩ የተገኙትና ልምዳቸውን ለማካፈል ወደ ኢትዮጵያ የመጡት የእስራኤል የሳይበር ደህንነት ባለሙያ ኒር ጊለር በሰው ሰራሽ አገልግሎት የታገዙ ጥቃቶች እየረቀቁ መምጣታቸውን ጠቁመው ለዚህም ተመጣጣኝ የመከላከል ስራ መሰራት እንደሚገባ አሳስበዋል። ተቋማትና ግለሰቦች አስፈላጊውን ጥንቃቄ ሊያደርጉ እንደሚገባም አሳስበዋል።
በመላው አፍሪካ በጋና በኬንያና በሱዳን ባለፈው ምን እንደተፈጠረ እንወያያለን። የተፈጸሙት ጥቃቶች ለምን ተከሰቱ፣ ካሁኑ ጀምሮ ወደፊት እንዳይከሰቱስ እንዴት መከላከል እንችላለን በሚለው ዙሪያ እንነጋገራለን። ቁልፍ ጉዳይ ግንዛቤ ነው። በሞባይል ስልካችን እንኳን የሳይበር ጥቃት ሊከሰት ይችላል። ስልካችን ሊጠለፍ አሊያም የሆነ ሰው ሊቆጣጠረውም ይችላል። ሁላችንም ነቅተን መጠበቅ አለብን። በተለይም ሰዎች የሥራ ኢሜይላቸውን በስልካቸው ላይ በሚጠቀሙበት ጊዜ ጥንቃቄ ያስፈልጋል። ስለ ፊሽንግ ዘመቻ፣ ስለ ራንሰምዌር እና በአፍሪካ ውስጥ ስለሚከሰቱ ማንኛውም አይነት ጥቃቶች ግንዛቤ ሊኖረን ይገባል። እኛም እዚህ የመጣ ነው የእስራኤልን ተሞክሮችና መፍትሄዎችን ለማካፈል ነው። top solutions, some from Israel, that we do detection and prevention. የሳይበር ደህንነት ጉዳይ የአንድ ሀገር ብቻ ሳይሆን ቀጠናዊና ዓለም አቀፋዊ ትብብርን የሚጠይቅ መሆኑም ተመላክቷል። በኢትዮጵያ የሳይበር ደህንነት ማህበር ፕሬዝዳንት አቶ ብርሃኑ በየነ በበኩላቸው በየዓመቱ የሚመዘገቡ የሳይበር ጥቃት ሙከራዎች በከፍተኛ ሁኔታ እያደጉ መምጣታቸውን ተናግረዋል። ይህንን ስጋት ለመመከት ደግሞ የሰው ኃይልን በክህሎት ማብቃትና የስትራቴጂ ትብብር መፍጠር ወሳኝ መሆኑን ጠቁመዋል። ሳይበር ሴኩሪቲ እንግዲህ ከፍተኛ ስጋት ነው። ስጋት ነምበር 1 ብለን ማየት እንችላለን። በእኛም ሀገር በሌሎች ሀገር የኛ ሀገር ተጋላጭነቱ በየጊዜው ሪፖርት እየተደረገ ነው። በኢንሳ በየዓመቱ ሪፖርት እንደሚደረገው በብዙ 100% እያደገ ያለ ነውና ለዚህ እንግዲህ አንዱ በእንደዚህ አይነት መድረክ የእውቀት ሽግግር ልምድን ማጎልበትና ስትራቴጂ በመንግስት ደረጃ ያለ የፖሊሲን እና የጥበቃ በተመለከተ ኢንሲደንት ሪፖርት ማድረግን አዌርነስ የምንፈጥርበት ካፓሲቲ ዲቨሎፕ የሚደረግበትን መንገድ የምናዘጋጀው መድረክ ነው። እንግዲህ የሰው ኃይል ግንባታውም በዛው ፍጥነት እየተካሄደ ነው። በየዩኒቨርሲቲዎች ትምህርት መሰጠት ጀምሯል። ትሬኒንግ ይሰጣል። ኢንሳ ይህን በተመለከተ ከፍተኛ የሆነ የሰው ኃይል ግንባታ ታለንት ዲቨሎፕመንት ጀምሮ እየተሰራ ነው። በቀጣይ በዩኒቨርሲቲዎችና በስልጠና ተቋማት በኩል የሰው ኃይል ግንባታ ስራው ተጠናክሮ እንደሚቀጥልም በመድረኩ ተገልጿል። የእስራኤል ጦር በሊባኖስ ድንበር አቅራቢያ በሚገኙ 3 መንደሮች ላይ የአየር ጥቃት ለመሰንዘር ነዋሪዎች እንዲወጡ ማስጠንቀቂያ ሰጥተዋል። የእስራኤል ጦር ባወጣው መግለጫ የሄዝቦላ ታጣቂ ቡድን እነዚህን የሲቪል መንደሮች ለወታደራዊ ማዘዣነትና ለጦር መሳሪያ ማከማቻነት እየተጠቀማቸው መሆኑን ገልጿል። ፕሬዚዳንት ዶናልድ ትራምፕ በበኩላቸው ለሐማስ ትጥቅህን ፍታ ወይም ሙሉ በሙሉ ትጠፋለህ የሚል የመጨረሻ ማስጠንቀቂያ አስተላልፈዋል። ተጨማሪ አለን። በመካከለኛው ምስራቅ የፖለቲካና የጦር መድረክ ላይ ታየው አዲስ ምዕራፍ ቀጠናውን ወደማይመለስ የጦርነት አዘቅት ወይም ወደ አዲስ የኃይል ሚዛን ለመቀየር እየተቃረበ ይመስላል። በሰሜናዊው የእስራኤል ግንባር ከሊባኖስ ጋር ያለው ውጥረት ወደ ሙሉ ወረራ ሊሸጋገር የሚችልበትን ምልክት አሳይቷል። በደቡብ በኩል በጋዛ ሰርጥ ያለው የሰብአዊና የወታደራዊ ቀውስ እንደቀጠለ ሲሆን፣ ከውቅያኖስ ማዶ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሐማስ ያስተላለፉት የመጨረሻ ማስጠንቀቂያ የዲፕሎማሲውን ቋንቋ ወደ ጦርነት ቋንቋ ቀይሮታል። የእስራኤል ጦር ቃል አቀባይ በይፋዊ መግለጫቸው እንዳስታወቁት በድንበር አካባቢ የሚገኙት እነዚህ 3 መንደሮች ለሄዝቦላህ የጦር መሳሪያ ማከማቻነትና የማስወንጨፊያ መረብነት እያገለገሉ መሆኑን በመጥቀስ ነዋሪዎቹ በአስቸኳይ አካባቢውን ለቀው እንዲወጡ አዘዋል። ይህ የመልቀቂያ ትዕዛዝ በተለመደ የጦርነት አውድ ውስጥ እንደ ቅድመ ጥንቃቄ እርምጃ ብቻ የሚታይ አይደለም ያለው ሮይተርስ፣ ይልቁንም እስራኤል በእነዚህ አካባቢዎች ላይ የምድርና የአየር ጥቃቶችን የምትፈጽምበትን ስትራቴጂ ተግባራዊ እንደምታደርግ እያመላከተ ነው ብሏል። ለዓመታት በሄዝቦላህና በእስራኤል የድንበር ተሻጋሪ ተኩስ መካከል ሲኖሩ የቆዩት እነዚህ ዜጎች አሁን ቤታቸውን፣ ንብረታቸውንና የህይወት ታሪካቸውን ጥለው ወደ ሰሜን ለመሸሽ ተገደዋል። ከስፍራው የሚወጡ መረጃዎች እንደሚያመለክቱት በመንደሮቹ ውስጥ ከፍተኛ የሽብርና የድንጋጤ ድባብ ሰፍኗል። ማስጠንቀቂያ የተላለፈው በራሪ ወረቀቶችን ከአየር በመጣል በስልክ መልእክቶችና የሚዲያ አውታሮችን በመጠቀም መሆኑም ተነግሯል። ህይወታችሁን ለማትረፍ ከፈለጋችሁ አሁኑን ውጡ፣ የምትኖርበት ቤት የሄዝቦላህ ኢላማ ነው እንደሚል ተዘግቧል። የስልት እስራኤል በጋዛ ሰርጥ ስትጠቀምበት የነበረውን የሲቪሎችን ከወታደራዊ ኢላማዎች የመነጠል ሙከራ ወደ ሊባኖስ ግንባርም እንዳመጣቸው ያመላክታል። የእስራኤል ወታደራዊ ስትራቴጂስቶች እንደሚሉት እነዚህ 3 መንደሮች ለሄዝቦላህ የረድዋን ኃይል መደበቂያ ምሽጎች ናቸው። ሄዝቦላህ የሊባኖስን መልክዓ ምድር ተጠቅሞ ከመሬት በታች በተቆፈሩ ዋሻዎችና በመኖሪያ ቤቶች ስር በተገነቡ ምሽጎች አማካኝነት የሰሜን እስራኤልን ደህንነት ስጋት ላይ የሚጥሉ የሚሳኤል ማስወንጨፊያዎችን ተክሏል ተብሎ ይታመናል። እስራኤል አሁን የወሰደችው እርምጃ እነዚህን
እነዚህን መሰረተ ልማቶች ከአየር ላይ በሚደረግ ከፍተኛ ድብደባ ለማውደም ያለመ ነው። ሆኖም ይህ እርምጃ ሄዝቦላህን ወደ ከፋ አጸፋዊ ምላሽ ሊገፋው እንደሚችል ይታመናል። ሄዝቦላህ ከዚህ ቀደም እንዳስጠነቀቀው እስራኤል በሊባኖስ ሲቪሎች ላይ ወይም በመሰረተ ልማት ላይ መጠነ ሰፊ ጉዳት ካደረሰች ቡድኑ ያለ ገደብ ምላሽ ይሰጣል። ይህም ማለት ቴልአቪቭንና ሃይፋን ጨምሮ ወደ እስራኤል በጥልቀት የሚተኮሱ ሚሳኤሎችን ሊጠቀም ይችላል። በዚህ የሰሜን ግንባር ውጥረት መሃል ከዋሽንግተን የተሰማው ድምፅ የቀጠናውን የፖለቲካ ሙቀት ወደ አዲስ ደረጃ አሸጋግሮታል። ትራምፕ በሰጡት ጠንካራ መግለጫ ሐማስ በአስቸኳይ ትጥቁን መፍታትና መሳሪያውን ማስረከብ አለበት፣ ይህ የማያደርግ ከሆነ ግን ከምድረ ገጽ ይጠፋል ሲሉ አስጠንቅቀዋል። የንግግር የትራምፕ አስተዳደር በመካከለኛው ምስራቅ ለሚከተለው ከፍተኛ ጫና ፖሊሲ ማሳያ ነው ሲል አልአረቢያ ዘግቧል። የትራምፕ ከባድ ማስጠንቀቂያ የመጣው እስራኤልና ሐማስ በጋዛ ሰርጥ እያደረጉት ያለው ጦርነት መቋጫ ባጣበትና የሰላም ድርድሮች እየተንገዳገዱ ባለበት ወቅት ነው። የትራምፕ ሐማስን በምርጫ ሳይሆን በግዴታ ፊት አቁመውታል። ወይ ትጥቅ መፍታትና የፖለቲካ መዋቅሩን ማፍረስ አሊያም የአሜሪካንና የእስራኤልን የተቀናጀና ከመቼውም ጊዜ በላይ የከፋ ወታደራዊ ክንድ መቅመስ። ይህ አቋም አሜሪካ ከእንግዲህ ለሐማስ ህልውና እውቅና እንደማትሰጥና ቡድኑን እንደ ህጋዊ ተደራዳሪ አካል ሳይሆን መወገድ እንዳለበት እንቅፋት እንደምትመለከተው የሚያሳይ ነው። ትራምፕ ይህንን ሲናገሩ ከኋላቸው ያለውን የባህረ ሰላጤው አረብ ሀገራት ድጋፍና የእስራኤልን ወታደራዊ ፍላጎት መሰረት አድርገው ስለመሆኑም ዘገባዎች አመላክተዋል። የቡድኑ ትጥቁን መፍታት ማለት እጅ መስጠትና እንደ ድርጅት መክሰም ማለት ሲሆን፣ በሌላ በኩል የአሜሪካን ማስጠንቀቂያ ችላ ማለት ደግሞ በጋዛ ላይ እስካሁን ካየነው የከፋ ምናልባትም የአየርና የምድር ኃይልን ያቀናጀ ዓለም አቀፍ ድጋፍ ያለው የማጥቃት ዘመቻ ሊያስከትል ይችላል። ትራምፕ ከምድረ ገጽ ይተፋሉ ሲሉ ይህ ምናልባት የተለመደውን የውጊያ ስልት ሳይሆን መጠነ ሰፊና አውዳሚ የሆኑ የቦምብ ድብደባዎችን ወይም ልዩ ኦፕሬሽኖችን እንደሚያመለክት ወታደራዊ ተንታኞች ጠቁመዋል። የአሜሪካ ልዩ መልእክተኞች ስቲቭ ዊትኮፍና ጃሬድ ኩሽነር በዩክሬን የሰላም ሁኔታ ላይ ለመወያየት በሞስኮ ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር እንደሚገናኙ ተሰምተዋል። ፕሬዝዳንት ዘለንስኪ በስዊዘርላንድ ዳቮስ ከተማ እየተካሄደ ካለው የዓለም ኢኮኖሚ ፎረም ጎን ለጎን ዶናልድ ትራምፕን ያገኛሉ ተብሎ ተጠብቀዋል። ሙሴ ከበደ ዝርዝር አለው። በዓለም የፖለቲካ ትርምስ ውስጥ የታሪክ መጋረጃ በሞስኮና በዳቮስ መካከል ለሁለት ተቀዶ ሊወድቅ ተቃርቧል። ከሁለተኛው የዓለም ጦርነት ወዲህ አውሮፓ ካየችው እጅግ ደማዊ ጦርነት ጀርባ ዛሬ አዲስና አስፈሪ ካርታ እየተሳለ ይገኛል። ዶናልድ ትራምፕ፣ ቭላዲሚር ፑቲንና ቮሎዲሚር ዘለንስኪ የሶስቱ ሰዎች ዕጣ ፈንታ ብቻ ሳይሆን የመላው ዓለም ሰላም በአንዲት ብዕር ጭረት ላይ ተንጠልጥሏል። ዶናልድ ትራምፕ ስምምነቱ ቀርቧል ሲሉ፣ ፑቲን ደግሞ በክሬምሊን ሚኒስትር አዳራሽ ውስጥ የትራምፕን ታማኝ ሰዎች ተቀብለው የዩክሬን ግሞት ደብዳቤ ሊፈርሙ ጥቂት ሰከንዶች ብቻ ቀርተዋል። ከክሬምሊን ቀዝቃዛ ግድግዳዎች በስተጀርባ ዛሬ ሐሙስ የሩሲያው ፕሬዚዳንት ቭላዲሚር ፑቲን የትራምፕን በጣም ታማኝ ሰዎች ያሬድ ኩሽነርንና ስቲቭ ዊትኮፍን በቤተ መንግስታቸው ተቀብለዋል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን የአሜሪካው ፕሬዚዳንት ዶናልድ ትራምፕ የዩክሬን ጦርነትን ለማቆም የሚያስችል ስምምነት በጣም ቀርቧል ማለታቸውን ተከትሎ በዛሬው ዕለት በሞስኮ ከአሜሪካ ልዩ መልእክተኞች ስቲቭ ዊትኮፍና ያሬድ ኩሽነር ጋር ይመክራሉ ተብሏል። ፕሬዚዳንት ፑቲን ይህንን ይፋ ያደረጉት ረቡዕ ምሽት በሩሲያ የደህንነት ምክር ቤት ስብሰባ ላይ ሲሆን ውይይቱ በትራምፕ የሰላም እቅድ ረቂቆችና የሰላም ቦርድ በሚለው አዲስ ሀሳብ ላይ ያተኮረ እንደሚሆን ታውቋል። ይህ ተራ ዲፕሎማሲ አይደለም። ይህ የጥላዎች ድርድር ነው። ትራምፕ የገዛ አማቻቸውን ኩሽነርን ወደ ሞስኮ የላኩት ምክንያት ነው። ኩሽነር ቀደም ሲል በመካከለኛው ምስራቅ የአብርሃም ስምምነትን በመፈረም ዓለምን ያስገረመ የድብቅ ስምምነቶች መሐንዲስ ነው። ዛሬ ደግሞ የሰላም ቦርድ የተባለውንና የዩክሬን ወደፊት ዕጣ ፈንታ የሚወስነውን ምስጢራዊ ረቂቅ ይዘው ሞስኮ ገብተዋል። ፑቲን ረቡዕ ምሽት በሰጡት መግለጫ ከአሜሪካ መልእክተኞች ጋር የሚኖራቸው ቆይታ ዩክሬንን ስለማረጋጋት እንደሚሆን ተናግረዋል። ነገር ግን ከቃላቶቹ በስተጀርባ ያለው ሁኔታ ደምን የሚያቀዘቅዝ ነው። ሩሲያ በ2005 ብቻ በየቀኑ ከ12 እስከ 17 ስኩዌር ኪሎ ሜትር የሚደርስ የዩክሬን መሬትን በኃይል እየቀማች ወደፊት እየገሰገሰች ነው። ፑቲን ዛሬ በድርድር ጠረጴዛው ላይ የተቀመጡት በአሸናፊነት መንፈስ ነው የሚሉት ተንታኞች ትራምፕ ስምምነቱ በጣም ቀርቧል ሲሉ ምናልባትም ዩክሬን ግዛቷን ለሩሲያ አሳልፋ እንድትሰጥ ግፊት ሊያደርጉባት እንደሆነ ይገመታል ሲሉ ያታሉ። በሌላ በኩል ቀደም ሲል በስዊዘርላንድ ዳቮስ በሚካሄደው የዓለም የኢኮኖሚ ፎረም ላይ አልገኝም ያሉት የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ ሀሳባቸውን ቀይረው ከፕሬዚዳንት ትራምፕ ጋር ለመገናኘት ወደ ስፍራው ያመራሉ ተብሎ ይጠበቃል። ትራምፕ በዳቮስ በሰጡት መግለጫ ሁለቱም መሪዎች ስምምነት ላይ ለመድረስ የሚችሉበት ደረጃ ላይ መሆናቸውን ጠቁመው አሁኑ ተስማምተው ስምምነት ካላደረጉ ሞኞች ናቸው ሲሉ በጠንካራ ቃላት ተናግረዋል። በበረዷማው የስዊዘርላንድ ከተማ ዳቮስ የዓለም ባለሀብቶችና መሪዎች በሚሰበሰቡበት ስፍራ ዶናልድ ትራምፕ ሌላ እሳተ ገሞራ ተኩሷል። ትራምፕ በልበ ሙሉነት ተነስተው ፑቲንና ዜሌንስኪ ስምምነት ላይ ሊደርሱ ጥቂት ቀርቷቸዋል ካሉ በኋላ ዓለምን ያስደነገጠውን ያን ንግግር ተናገሩ።
ካልተስማሙ ሞኞች ናቸው። ኢፍ ዘይ ዶንት ዘይ አር ስቱፒድ። ይህ ተራ ስድብ አይደለም። ይህ የትራምፕ የመጨረሻ ማስጠንቀቂያ ነው የተባለ ነው። ትራምፕ ለዜሌንስኪ እያሉት ያሉት አንድ ነገር ብቻ ነው፣ ወይ ተስማማ አለዚያ የአሜሪካንን ድጋፍ ታጣለህ የሚል። አውሮፓውያን በዚህ ድርድር ውስጥ ቦታ የላቸውም። የትራምፕና ፑቲን አስተዳደር ለብቻ እየመከሩ ባሉበት ወቅትም እንደ ጀርመንና ፈረንሳይ ያሉ አገር ሀገራት ወደ ዳር መገፋታቸው በዩክሬን በኩል ስጋት እንዳያበብ አድርጓል። ይህ በእንዲህ እንዳለ የኔቶ ጸሐፊ ማርክ ሩት ትራምፕ በግሪንላንድ ደሴት ላይ እያደረጉት ያለው የይገባኛል ጥያቄ የአውሮፓን ትኩረት እንዳይከፋፍለው ስጋታቸውን ገልጸዋል። ሩት በዳቮስ በሰጡት አስተያየት ምንም እንኳን የግሪንላንድ ጉዳይ በሰላም መንገድ መፈታት ቢኖርበትም በአሁኑ ወቅት የኔቶ ቁጥር 1 ቅድሚያ የሚሰጠው ጉዳይ ዩክሬን መሆን እንዳለበት አሳስበዋል ሲል ሮይተርስ ዘግቧል። ውድ ተመልካቾቻችን ሀገር ዜና እንደቀጠለ ነው። አጫጭር ወዳልናቸው መረጃዎች አለፍን። ኢትዮጵያ ከቻይና ከብራዚልና ከደቡብ አፍሪካ ጋር ያደረገችውን በወንጀል የሚፈለጉ ሰዎችን አሳልፎ የመስጠትና ፍርደኞችን የማስተላለፍ ስምምነት አጽድቃለች። የሕዝብ ተወካዮች ምክር ቤት ያጸደቀው ስምምነት ኢትዮጵያ ከ3ቱ የብሪክስ አባል ሀገራት ጋር በወንጀል ጉዳዮች የሕግ ትብብር የምታደርግበት ሲሆን ፍርደኞችና በወንጀል የሚፈልጉ ሰዎችን አሳልፎ የምትሰጥ እንዲሁም የምትቀበል ይሆናል ተብሏል። በተጨማሪም በኢትዮጵያና በቻይና መንግስት መካከል የተደረገውን የወንጀል ጉዳዮች የጋራ የሕግ ትብብር ስምምነት ረቂቅ አዋጅም ምክር ቤቱ በአብላጫ ድምፅ አጽድቆታል። በተጨማሪም ምክር ቤቱ በኢትዮጵያና በኮሪያ ኤክስፖርት ኢምፖርት ባንክ መካከል ለሕክምና መሳሪያዎች አቅርቦት ፕሮጀክት ምዕራፍ 2 ማስፈጸሚያ የተደረገውን የብድር ስምምነት ረቂቅ አዋጅ፣ የህብረት ስራ ማሻሻያ ረቂቅ አዋጅ፣ የኢትዮጵያ አቪዬሽን ሴኩሪቲ አዋጅን ለማሻሻል የቀረበ ረቂቅ አዋጅንና የፌዴራል የስፖርት ልማትና አስተዳደር ረቂቅ አዋጅን መርምሮ ለሚመለከታቸው ቋሚ ኮሚቴዎች በመምራት ጉባኤው ተጠናቋል። ባለፉት 6 ወራት ከውጭ ንግድ ከ5.1 ቢሊዮን ዶላር በላይ ገቢ መገኘቱን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። በእነዚህ 6 ወራት 4.42 ቢሊዮን ዶላር ገቢ ለማግኘት ታቅዶ እንደነበር ያስታወሱት የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ ከ5.1 ቢሊዮን ዶላር በላይ ገቢ መገኘቱን ተናግረዋል። በዚህም የእቅዱን 120 በመቶ መፈጸም መቻሉንና ከአምናው ተመሳሳይ ወቅት ጋር ሲነጻጸርም የ1.83 ቢሊዮን ዶላር ብልጫ እንዳለው አስረድተዋል። በተያዘው በጀት ዓመት በአጠቃላይ ከውጭ ንግድ 9.4 ቢሊዮን ዶላር ለማግኘት ታቅዶ እየተሰራ እንደሚገኝም አመላክተዋል። ሚኒስቴር መስሪያ ቤቱ የ6 ወር የሥራ አፈጻጸም ግምገማውን እያደረገ እንደሚገኝም ተገልጿል። የአፍሪካ የጤና አጠባበቅ ማኒፋክቸሪንግ የንግድ ኤግዚቢሽንና ኮንፈረንስን ኢትዮጵያ ለማዘጋጀት መመረጧ በዘርፉ እድገት ላይ ትልቅ አስተዋጽኦ እንደሚያበረክት ተነገረ። የጤና ሚኒስትሯ ዶክተር መቅደስ ዳባ በመጪው ዓመት ከጥቅምት 6 እስከ 8 ቀን 2026 በአዲስ አበባ ከተማ የሚካሄደውን የአፍሪካ የሕክምና ግብዓት ማኒፋክቸሪንግ ንግድ ኤግዚቢሽንና ኮንፈረንስ የአዘጋጆች ቡድንን ተቀብለው አነጋግረዋል። ሚኒስትሯ ኢትዮጵያ ይህንን ታዋቂ አህጉራዊ ዝግጅት ለማስተናገድ በመመረጧ የተሰማቸውን ደስታም ገልጸዋል። እውነቱ በአህጉሩ የጤና ዘርፍ በመድኃኒትና ሕክምና መሳሪያዎች ማምረቻ እድገት ከፍተኛ አስተዋጽኦ እንደሚኖረው ደግሞ የጤና ሚኒስትር ዴኤታ ወይዘሮ ፍሬሕይወት አበበ ገልጸዋል። የጉባኤው አዘጋጆች ጥራት ያለው የጤና አጠባበቅ ተደራሽነትን ለማሳደግ የአፍሪካ አምራቾች በአህጉሪቱ በመድኃኒትና ሕክምና መሳሪያዎች ማምረቻ የጤና ግብዓቶችን ለማሻሻል እንዲሁም የጤና አጠባበቅ ስነ ምህዳርን በዘላቂነት ከፍ ለማድረግ ያለመ ግብ ይዘው እንደመጡ አመላክተዋል። ከሀገር ማዶ ያገኘናቸው መረጃዎች አለፍን። በቡርኪና ፋሶ ታጣቂዎች በፈጸሙት ጥቃት 11 የፖሊስ አባላት መገደላቸው ተነግሯል። ግድያ የተፈጸመው በሀገሪቱ ምስራቃዊ ክፍል በመቶዎች የሚቆጠሩ ታጣቂዎች በፖሊስ ካምፕ ላይ በከፈቱት ድንገተኛ ጥቃት መሆኑ ተገልጿል። ጥቃቱን ተከትሎም በርካታ የፖሊስ አባላት ወደ አቅራቢያ ከተሞች አፈግፍገዋል ተብለዋል። ከአልቃይዳ ጋር ግንኙነት እንዳለው የሚነገርለት JNIM የተባለው ታጣቂ ቡድን ለተፈጸመው ጥቃት ኃላፊነቱን ይወስዳል ሲል የሀገሪቱ መንግስት ባወጣው መግለጫ አስታውቋል። መንግስት ሀገሪቱን ከታጣቂዎች ነፃ ለማድረግ እየሰራ እንደሆነ ቢገልጽም በተለያዩ አካባቢዎች የሚደርሱ ጥቃቶች እስካሁን ሊቆሙ አለመቻላቸው ተነግሯል። እንደ አውሮፓውያኑ አቆጣጠር ከ2015 ጀምሮ በሀገሪቱ በተፈጸሙ ጥቃቶች በ10 ሺዎች የሚቆጠሩ ሰዎች ሕይወታቸውን ማጣታቸውንና ሚሊዮኖች መፈናቀላቸውን አፍሪካን ኢንሳይደር አስነብበዋል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰላም ቦርድ የተሰኘውን አዲስ ዓለም አቀፍ ተቋምን በይፋ የሚያቋቁም ሰነድ ፈርመዋል። ፕሬዝዳንት በዳቮስ እየተካሄደ በሚገኘው የዓለም የኢኮኖሚ መድረክ ላይ ዛሬ የተገኙ ሲሆን ከሌሎች የዓለም ሀገራት መሪዎች ጋር በመሆን የስምምነት ፊርማ አድርገዋል። ፕሬዝዳንቱ ዓለም በእሳት እየተቃጠለች ነበር በማለት እየተናገሩ ሲሆን ግጭቶችንም የገለጹ ሲሆን አሁን ግን እየረገበ ነው ሲሉ ተናግረዋል። ይህ አዲስ የተመሰረተው ቦርድ በታሪክ ውስጥ ከተፈጠሩት ተቋማት የአሜሪካው ፕሬዝዳንት የሰላም ቦርድ የተሰኘውን አዲስ ዓለም አቀፍ ተቋምን በይፋ የሚያቋቁም ሰነድ ፈርመዋል። ፕሬዝዳንቱ በዳቮስ እየተካሄደ በሚገኘው የዓለም የኢኮኖሚ መድረክ ላይ ዛሬ የተገኙ ሲሆን ከሌሎች የዓለም ሀገራት መሪዎች ጋር በመሆን የስምምነት ፊርማ አድርገዋል። ፕሬዝዳንቱ ዓለም በእሳት እየተቃጠለች ነበር በማለት እየተካሄዱ ያሉ ግጭቶችን የገለጹ ሲሆን አሁን ግን እየረገበ ነው ሲሉ ተናግረዋል። ይህ አዲስ የተመሰረተው ቦርድ በታሪክ ውስጥ ከተፈጠሩት ተቋማት ሁሉ ተጽዕኖ ፈጣሪ ይሆናል ሲሉም ያላቸውን እምነት ገልጸዋል። በፊርማ ስርዓቱ ከ19 በላይ መሪዎች የተሳተፉ ሲሆን የቦርዱ አባል ለመሆን $1 ቢሊዮን ክፍያ እንደሚያስፈልግ ቢቢሲ ዘግቧል። የወገብ ህመም በተለያዩ ምክንያቶች እንደሚከሰት ይነገራል። በዋናነት ክብደት ያላቸው ነገሮች ማንሳት፣ ጤናማ ያልሆነ አቀማመጥ፣ በስራ ወይም በሌላ ምክንያት ለረጅም ሰዓት መቆም፣ የቫይታሚን ዲ ማነስ ይጠቀሳሉ። ለመሆኑ የወገብ ህመም መንስኤና መፍትሄው ምንድነው የሚለውን የህክምና ባለሙያ የሚነግረን ይሆናል። ወደዚያው እንለፍ። ሰላም፣ በወገብ ህመም እየተሰቃዩ ነው? መፍትሄውን እነግራችኋለሁ። ዶክተር ቢኒያም ፍስሐ ነኝ። አብራችሁን ቆዩ። የወገብ ህመም በሚከተሉት ዋና ዋና ምክንያቶች ይከሰታል። አንደኛ፣ ክብደት ያላቸውን ነገሮች ማንሳት፣ ሁለተኛ፣ ጤናማ ያልሆነ አቀማመጥ፣ ሶስተኛ፣ በስራ ወይም በሌላ ምክንያት ለረጅም ሰዓት መቆም፣ አራተኛ፣ ያረጁ ፍራሾች ላይ መተኛት፣ አምስተኛ፣ የቫይታሚን ዲ ማነስ፣ ስድስተኛ፣ የዲስክ መንሸራተት ዋነኞቹ ናቸው። በቤታችን ውስጥ ማድረግ የምንችላቸውን ነገሮች ልንገራችሁ። አንደኛ፣ አቀማመጣችንን ማስተካከል። በምስሉ ላይ እንደምትመለከቱት ከወገብ ቀጥ ብሎ መቀመጥ፣ ረጅም ሰዓት አለመተኛት፣ ለወገብ የሚስማማንን ፍራሽ መምረጥ፣ ከባድ ዕቃ ስናነሳ ከጉልበት በርከክ ብሎ ማንሳት፣ ለወገብ ህመም የሚሆኑ የአካል ብቃት እንቅስቃሴዎችን ማድረግ። ለምሳሌ በምስሉ ላይ እንደምትመለከቱት በሆዳችሁ ተኝታችሁ ከደረታችሁ ከፍ ማለት። ከዚህ በተጨማሪ በምስሉ ላይ የምትመለከቷቸውን ሌሎች እንቅስቃሴዎችም ለወገብ ህመም ፍቱን ናቸው። የወገብ ህመም ሲኖር ወደ ህክምና ተቋም መሄድ የሚኖርብን መቼ ነው? አንደኛ፣ ህመሙ ከሳምንት በላይ ከቆየ፣ ሁለተኛ፣ ህመሙ ወደ እግሮት የሚሄድ ከሆነ፣ ሶስተኛ፣ ህመሙ የመጣው በወገብ ላይ በደረሰ አደጋ ከሆነ ወደ ህክምና ተቋም መሄድ ይኖርቦታል። ሰላም። የመኪና ሞተር በአግባቡ ስራውን እንዲያከናውን በየጊዜው መቀየር ካለባቸው ነገሮች መካከል የተለያዩ ዘይቶችና ፈሳሽ ነገሮች ይጠቀሳሉ። እነዚህም ጥቅማቸውና በየስንት ጊዜ መቀየር እንዳለባቸው የአውቶሞቲቭ ባለሙያው እንዲያዘጋጅቶልናል። ሰላም እንደምናላችሁ ውድ ተመልካቾቻችን፣ መኪናችን በአግባቡ ያለ ችግር መስራት እንዲችል የሚያደርጉትን በየጊዜው መቀየር ያለባቸው ዘይቶችና መሰል ፈሳሽ ነገሮችን በስፋት እናያለን። ከመረጃዎቹ ጋር አብራችሁን ቆዩ። የአውቶሞቲቭ ባለሙያ አዶናይ አብርሃኔ፣ መልካም ቆይታ። በነዳጅ የሚሰሩ መኪኖች ይሁኑ ወይም ደግሞ የነዳጅም ወይም ኤሌክትሪክም አንድ ላይ የሚጠቀሙት በተለምዶ ሃይብሪድ የምንላቸው ተሽከርካሪዎች አገልግሎት ያለ ችግር እንዲያካሂዱ በየጊዜ መቀየር ያለባቸው ወሳኝ ዘይትና ፈሳሽ ነገሮች አሉ። የመጀመሪያው የሞተር ዘይት የምንለው ነው።
የሞተር ዘይት ሞተሩ ውስጥ የሚገኙትን የተለያዩ ክፍሎች እነ ፒስተን፣ ክራንክሻፍት፣ ካምሻፍት፣ ቫልቭ እንዲሁም ሌሎች ክፍሎችን ያለምንም ችግር ስራቸውን መስራት እንዲችሉ የሚያስችላቸው ነገር ነው። ይህም በእቃዎቹ መካከል በመግባት የማለስለስ ስራውን የሚሰራልን ነው። ይህም የሞተር ዘይት የማለስለስ ተግባሩን ለማከናወን ዘይቱ ንጹህ መሆን አለበት። ታዲያ ይህ ለመኪናችን ወሳኝ የሆነው ዘይት የመቀየሪያ ጊዜው እንደደረሰ በምን እናውቃለን እያላችሁ ሊሆን ይችላል። ይህን ለማየት ኮፈኑን ስንከፍት ዲፕስቲክ አለ። እሱ ላይ ዘይቱ ቆሽሿል ወይም አልቆሸሸም የሚለውን ማየት እንችላለን። ነገር ግን በተለይ አንዳንድ የአውሮፓ መኪኖች ላይ በዳሽቦርድ የዘይት መቀየሪያ ጊዜው መመልከት እንችላለን። በአጠቃላይ ግን የሞተር ዘይት አነስተኛ የቤት መኪኖች በሚሆኑበት ጊዜ በ5000 ኪሎ ሜትር መቀየር አለበት። ሌላኛው ደግሞ የመኪናችን ራዲያተር ላይ የምንጨምረው ኩላንት ወይም ውሃ ነው። ይህ ራዲያተር ላይ የምንጨምረው በተቻለ መጠን ኩላንት ቢሆን የተሻለና ተመራጭ ነው። ምክንያቱም ደግሞ የመኪናችን ሞተር ውስጥ በውሃ ፋንታ ኩላንት የምንጨምር ከሆነ በዋነኝነት ሞተሩ እንዳይሞቅ ከማድረጉ በተጨማሪ የሞተሩ ውስጠኛ ክፍል ላይ ዝገት እንዳይፈጠር መከላከል ያስችለዋል። ስለዚህ በተቻለ መጠን ከውሃ ይልቅ ኩላንት መጠቀም የተሻለ አማራጭ ነው። ይሁን እንጂ ውሃን ብንጠቀም ኩላንትም ብንጠቀም በተቻለ መጠን ጠዋት ወደ ስራ ከመውጣታችን በፊት ኮፈኑን ከፍተን ብንመለከት መኪናችን ላይ በተለይ ሞተሩ ላይ ከሚፈጠር ከባድ ሙቀት እናም ይህን ተከትሎ ከሚወጣ ከባድ የጥገና ወጪ መዳን እንችላለን። ሶስተኛውና ወሳኝ ከሆኑ ነገሮች መካከል አንድ የሆነው ደግሞ የፍሬን ዘይት ነው። መኪናችን እያሽከረከርን በምንፈልግበት ርቀት መቆም የሚያስችለን የፍሬን ዘይት ነው። ይህም የሚሰራው የፍሬን ፔዳል መያዣ ፔዳላችን በምንረግጥበት ጊዜ ወደ ፍሬን ሸራው በዘይት በመላክ መኪናውን በፈለግንበት ርቀት መቆም እንዲችል ያስችልናል። ታዲያ ይህ የፍሬን ዘይት በሚቆሽበት እንዲሁም አየር በሚስብበት ጊዜ የመኪናው የፍሬን የመያዝ ርቀት ላይ ከፍተኛ ልዩነት ስለሚያመጣ በየጊዜው መፈተሽ እንዲሁም በትክክለኛ ባለሙያ ጊዜው ሲደርስ መቀየር አለበት። ሌላኛው ደግሞ የትራንስሚሽን ወይ ደግሞ የማርሽ ዘይት ነው። እንደሚታወቀው መኪናችን ማኑዋል፣ ሰሚ አውቶማቲክ እንዲሁም ደግሞ ሙሉ ለሙሉ አውቶማቲክ ሊሆን ይችላል። ማርሹ ዘይት ጊዜውን ጠብቀን የማንቀየርለት ከሆነ ከጊዜ በኋላ ለጥገና ወጪ ከፍተኛ የኪሳራ ሊያስገባን ይችላል። አምስተኛው እና ወሳኙ ከምንላቸው ነገሮች መካከል ደግሞ በተለይ በአሁን ባለንበት ወራት የክረምት ወራት ላይ እጅግ በጣም አስፈላጊ የሆነው የዝናብ መጥረጊያ ውሃን ማለት ነው። በዚህ ክረምት ላይ በጣም አስፈላጊ የሆነው ይህ የዝናብ መጥረጊያ ውሃ ከኮፈናችን ከፍተን እዛ ውስጥ መመልከት እንችላለን። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።